ታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር ስልሽ? ስሜ ረዚቃ እባላለሁ። እሺ። በኢትዮጵያ 12 ነበር የመጣሁት ወደ ኩዌት? አዎ። እሺ። እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። እሺ። ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው መመለስበት ትኬቱ ተሰጠኝ። ደግሞ ተበድሬ የመጣሁት 80 ሺህ ብር ያስጨረሱኝ። ኤጀንሲ ማን ይባላል? የኔ እናት እንባቸው እንደዚህ ፍሰስ ይበል። እስከ መቼ ግን በሰው እንባ ይኖራሉ እነዚህ ደላላዎች? ሰላም ቤተሰብ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ነው አንጀቴን የበላችኝ፣ በጣም ነው ያሳዘነች የእውነት። ይህን ቪዲዮ ትላንትና ማለት ያላየ ሰው የለም። በኩዌት እንግዲህ እች እህታችን ደላላዎቹ እያወቁ ያውቃሉ፣ ሳያውቁ ቀርቶ አይደለም፣ ግን ብራቸውን እጃቸው ላይ እስኪያስገቡ ድረስ እቺ ምስኪን ልጅ ማለት ምን አይነት ትንሹ እንኳን ከሴት ልጅ አይደል የተፈጠሩት፣ ምንም አይሰማቸውም የእውነት በጣም ያሳዝናል። እች እህታችን ከዚህ በፊት ኩዌት ነበር የምትኖረው ማለት ነው። ከዛ ውጭ ነበር የሚሰራው፣ ጠፍታ ህገወጥ ነበረች። ከዛ ታስራ ነው ወደ ሀገር ቤት የገባችው። እዛ ሀገር መግባት አትችልም። ደግሞ ተናግሬ ያለው አለች፣ እኔ ኩዌት መሄድ አልፈልግም፣ ምክንያቱም ወደዛ ሀገር ተከንስዬ ነው ወደዚህ ወደ ሀገር የመጣሁት፣ ወደዛ መሄድ አልፈልግም፣ ዱባይ ነው መሄድ የሚፈልገው ስትላቸው ችግር የለውም አዲስ አሰራር ነው ህጉ ተቀይሯል ምናምን ብሎ አዋክቧት ማለት ነው። ምንም ነገር የለኝም ከሰው ተበድሬ ነው እያለች በጣም ነው የምታሳዝነው። ከሰው ተበድሬ የሁለት ልጆች እናት ነኝ። ቪዲዮ በጣም ረጅም ነው፣ ገብታችሁ ቲክቶክ ላይ ይሁት ያያችሁ ማለት ያላየ ሰው የለም። በብዛት ሰው እየተቀባበለ ነው። ይሄ ሰውዬ ቢሮ ስምም አለው፣ ይሄ ኤጀንሲው ማለት ነው። መዘጋት ብቻ አይደለም፣ በእስር ዋጋውን ማግኘት አለበት። እስከ መቼ ድረስ ነው እንደዚህ እህቶቻችን ደም በደም ማለት በእንባና በደማቸው የሚኖሩት እነሱ? እና ደግሞ አንድ ኤጀንሲ ህጋዊ ከሆነ እሺ፣ በህጋዊ ወደ ሌላ ሀገር ወደ ሌላ አረብ ሀገራት የሚልክ ከሆነ ለምንድን ነው ብር የሚቀበለው? ነው አሰሪው አይደል እንደ ቪዛው ቲኬት ምናምን የሚችለው ማለት ለምንድን ነው ብር የሚወስደው እሱ? እና ብቻ በጣም ያሳዝናል። በጣም ነው የምታሳዝነው እቺ ልጅ። እንግዲህ ኤርፖርት ውስጥ ፖሊሶቹ እንግዲህ አሻራ ሲሰጥ አሻራው ተገኘ፣ ተያዘች። ከዚህ በፊት አሻራ አለብሽ ተባለች። ለ3 ቀን እዛ ኤርፖርት ውስጥ ታስራ ያለም ያሳዝናል። እንግዲህ ቲኬት ቆርጦ ወደ ኢትዮጵያ ሊሸኟት ማለት ነው። እዛ ኤርፖርት ላይ ቁጭ ብላ ስታለቅስ ነው አንድ ኢትዮጵያዊ ስቀርጻት የነበረው ሲጠይቃት የነበረውና ለሱ ለደላላው ግን እብላኝ እቺ ልጅ ብዙ ሰው እንረዳታለን፣ አድራሻዋን የት ማለት በቃ መተን እንረዳታለን እያሉ ብዙ ሰው እየተቀባበለ ነበር። እቺ ልጅ ሰዎች ይረዳታል፣ ብዙ መልካም ኢትዮጵያውያን ስላሉ ማለት ነው። ግን ለወደፊትም እስከ መቼ ድረስ ነው እነዚህ ደላላዎች እንደዚህ ሰውን እያስለቀሱ በሰው ሀገር እያመጡ ሰውን እንደዚህ ደም እንባ የሚያስለቅሱ? ማለትም የሚቆጣጠራቸው ለነገሩ ማን ይቆጣጠራቸዋል? ብዙ ኤጀንሲዎች እየታሰሩ ነው ይባላል። ግን ይኸው እንደዚህ ሰውን እያስለቀሱ ነው። ብቻ ያሳዝናል። እህቶቼ ተጠንቀቁ። ማለት አንድ ኤጀንሲ በህጋዊ ወደ አረብ ሀገር የሚልክ ብር የሚጠይቅ ከሆነ ህገ ወጥ ነው። በቃ ለምንድን ነው ብር የሚጠይቀው? ሲጀመር እኮ ቲኬት ሁሉ ነገር የሚችለው አሰሪው ነው አይደለም ወይስ አዲስ ህግ ተቀይረው ነው? እና ብቻ ያሳዝናል። በጣም ነው የምታሳዝነው። ወደዛ መመለስ አልፈልግም፣ ተበድሬ ነው የመጣሁት፣ 2 ልጆቼ ለወንድሜ ሰጥቼ ነው የመጣሁት እያለች እንዶ ይሄ እንባ በቤቱ ይጓ በልጆቹ የሆነ ሌላ ምንም ነገር አይደለም። እንዴት አንጀታችሁን እንደምትበላ ልጅቷ ማለት ነው። ያሳዝናል። ማለት ወጥቼ ራሴ ሊቀይር ነው ተመስገን ብላችሁ ፈጣራችሁ ስታመሰግኑ ጭራሽ ወደ ሀገር ቤት በሁለተኛ ቀን። እሱ ብቻ አይደለም፣ ብቻ ያሳዝናል። አንዳንዴ ጥሩ ነው መፈተን ለመልካም ነው። እቺ እህታችን
እርግጠኛ ነኝ መልካም ነገር ብዙ ሰዎች እንረዳታለን እያሉ ነው። እንደውም የተሻለ ህይወት ፈጣሪ ሊሰጣት ነው ወደዚህ ሀገር ያመጣት ማለት ነው። ብቻ ያሳዝናል። እና አሁን ሰው ወደ ኩዌት እየሄደ ነው ያለውና ብቻ ያሳዝናል። ለምንድን ነው እሷ ወደ ኩዌት አልሄድም እያለች ተናግራለች? ለምንድን ሌላ አረብ ሀገር አለ፣ ለምንድን ነው ወደዛ ያላኳት? ብቻ ግፋቸው የግፋቸው ጥግ ነኝ እንጃ። ከሰው ነው የተፈጠሩት ግን እነዚህ ሰዎች። ምክንያቱም አድራሻው ምናምን እዛ ስልክ ቁጥር ልብሷ ላይ አለ ሰዎቹ ማለት ነው። የእውነት ይህ ሰውዬ እነዚህ ኤጀንሲ በህግ ካልተጠየቀ እኔ ኢትዮጵያ ውስጥ ህግ አለ ብዬ ማለት አላምንም ማለት ነው። እንግዲህ አድራሻው ምናምን ተናግራለች። ይህ ሰውዬ መታሰር ነው ያለበት። ገና ብዙ እህቶቻችን እንደዚህ ነው የሚያስለቅሰው፣ ገንዘብ እየተቀበለ ማለት ነው። ብቻ ያሳዝናል። ፈጣሪ ይርዳት። ሁላችሁም ፈጣሪ ይጠብቃችሁ። በደላላ የምትሄዱ በደላላ መሄዳችሁ ደግሞ መልካም የሚያጋጥማችሁ አላችሁ። ግን በእንደዚህ አይነት አውሬዎችም ደግሞ የምትበሉ ደም እንባ የምታለቅሱ ስላላችሁ ፈጣሪ ይሄ እንባ በቤታችሁ ይግባ። እኔ ምንም አልልም። በጣም ነው የምታሳዝነው። ስቅስቅ ብላ ነው የምታለቅሰው። መግባት አልፈልግም፣ ልጆቼ ለወንድሞቼ ነው ሰጥቼ የመጣሁት እያለች ተበድሬ ነው እንደገና 30 ሺህ ብር አምጪ ተብዬ እንደገና ደግሞ ሌላ ብድር ተበድሬ ነው አለች። እና ስንት ተበድራ ነው ይቺ ልጅ ወደዚህ የመጣችውና ብቻ ያሳዝናል። ምንም ማለትም ምን አይል ማለት ከሴት አይደል የተፈጠሩት? ለምንድን ነው እንደዚህ ግፍ የሚሰሩት ግን? በስመ አብ ወልድ። ብቻ ፈጣሪ ጠብቃችሁ እህቶቼ። በአሁን ሰዓት ላይ ወደ አረብ ሀገር እየመጣችሁ ያላችሁት ህጋዊ ኤጀንሲዎች ሞልቷል። አንዳንዴ እኛ ያው እንደዚህ ከፍለን የምንመጣው በብዛት ማለት ነው ማለት በአንዳንድ ኤጀንሲዎች በመንግስት ምናምን ሲኦሲ ያለ ቪዛውን በጣም ነው የሚንቀራፈፈው። 2 ወር 3 ወር ይፈጃል። እሱ ላለመጠበቅ ብለን ነው ማለት በብዛት እንደዚህ የምታደርጉ ልጆች ቶሎ ሄጄ ቶሎ ሰራራራለሁ እዚህ ከምቆይ ብላችሁ ነው ይመስለኛል። እና እህቶቼ ጥንቃቄ አድርጉ። ብር ከምታወጡት በመንግስት በዚህ በኤጀንሲው በስነ ስርዓት በተለይ አዳዲስ የሆናችሁ ማለት ነው ሲኦሲ አትግዙ እህቶቼ። ሲኦሲ መግዛታችሁ ብር ማውጣታችሁ አልቀረም። ተማሩ። አንደኛ ለእናንተም እውቀት ነው አውቃለሁ። እዚህ የምንማረውና እዛ አረብ ቤት ስናየው ሌላ ነው። ስራው አሰራሩ ይለያያል ትላላችሁ፣ ግን ይጠቅማችኋል ማለት የሚያስተምሩት ነገር ማወቁ አይከፋችሁም እህቶቼ። ብዙ ብር አውጥታችሁ ገዝታችሁ እንደገና እንትኑ ሲኦሲም ፎርጂት ሆኖ ምንም እውቀት ሳታገኙበት ግድ የለም። እኔ ማለቴ ያንን ሲኦሲ የተማርኩ ጊዜ ማለት ነው ብዙ ማላቃቸው ነገር እውቀት አግኝቼበታለሁ። እና ብዙ ነገር ነው የምትማሩት። ሲኦሲ በእንትን የምትገዙ ልጆች አላችሁ፣ አትግዙ እህቶቼ፣ ይጠቅማችኋል። ግድ የለም እውቀትም ታገኙበታላችሁ። እና ሲኦሲ አትግዙ ነው የምለው። በህጋዊ መንገድ በስነ ስርዓት ቢቆይም ምንም ማለት አይደለም። እዚህ መታችሁ መጥፎ ነገር ከሚደርስባችሁ ቢዘገይም ዋጋ ከፍላችሁ መምጣት ነው ያለባችሁ እህቶቼ። እንደዚህች ልጅ እንደዚህ ነው እንደሚያስለቅሱ ደላላዎች ግድ የላችሁም። እናንተ ገሃን ልኮ ነው እነሱ ገንዘባችሁን ከተቀበለ ለእናንተ ግድ የለምና ጥንቃቄ አድርጉ እህቶቼ። ከዚህች ልጅ ሁላችንም መማር ነው ያለብንና ምንም ማለት አይደለም። የፈጀበት ጊዜ ይፍጅ። እነዚህ ብር የሚቀበሉት ህገ ወጥ ናችሁ ሲጀመር ማለት ነው። ህጋዊ የሆነ ኤጀንሲ 5 ሳንቲም አይቀበላችሁም። እናንተ ለሲኦሲ እና ለሜዲካል ለአንዳንድ ነገር ነው እንጂ የምታወጡት ምንም የምታወጡት ነገር የለምና እባካችሁን አሁን ወደ ሌላ ሀገር ፕሮሰስ የጀመራችሁ ጥንቃቄ አድርጉ እህቶቼ። ብቻ አስቸጋሪ ነው። አዳዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ራሳችሁን ጠብቁ ከእንደዚህ አይነት አውሬ ደላላዎች ራሳችሁን ጠብቁ። ይሄ ሰይጣን የሆነ ሰውዬው የእውነት ፈጣሪ ፍርዱን ይስጠው። እኔ ምንም አልልም። እቺ ምስኪን ልጅ እንደዚህ ደሙን ባስለቅሰው በስማም ሰው ግን ሰው ተጨካክነዋል። የእውነት ማለት ከሴት ልጅ እህት እናት የለውም። ያውቃል እኮ እቺ ልጅ ማለት ህገወጥ ሆና ወደ ሀገር ቤት ታስራ እንደመጣች አንድ ሰው
ለምሳሌ ህገ ወጥ የሆነ ሰው በአጋጣሚ ተይዞ ወደ ሀገሩ ከተመለሰ ወደዛ ሀገር ተመልሶ አይሄድም። በቃ ኦልሬዲ እንደ ወንጀለኛ ተቆጥሮ ወደዚህ ሀገር ተከንስሏል። በቃ መሄድ ስለማይችል ያውቃሉ፣ በደንብ ህጉን ስለማያውቁ ግን አውቀው ነው ገንዘቡን እጃቸው ላይ እስካስገቡ ድረስ ብሎ ነው ሆን ብሎ እቺ ልጅ እንደዚህ እያደረጓት። ብቻ በጣም ያሳዝናል። እህቶቼ ሁላችሁም በያላችሁበት ፈጣሪ ጠብቃችሁ ከእንደዚህ አይነት አውሬ ሰዎች ማለት ነው። ወዳችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቻው